ጤና ይስጥልኝ ክቡራትና ክቡራት የዩቲዩብ ቻናል ቤተሰቦች፣ ከቻናሉ የሰዓቱን አጫጭር መረጃ ይዤ ቀርብ ያለው እስከ ፍጻሜ አብራችሁን ቆዩ። አገር አቀፍ፣ አህጉር አቀፍና ዓለም አቀፍ አንኳር ዜናዎች ውስጥ ክቡራን አድማጮች መረጃ አሰናድተናል። በዚህ ሰዓት የመረጃ ጊዜ ከምታደምጧቸው መረጃዎች መካከል የተወደዳችሁ የቻናል ቤተሰቦች እነሆ ዘገባዎችን ከዚህ እንደሚከተለው ወደ እናንተ የምናደርስ ይሆናል። ለማይ ተመልካቾቻችን ይመጥናሉ ያልናቸው መረጃዎች ዋና ዋና ነጥቦች በቅድሚያ ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ እና ሼር ያድርጉ። ዛሬ ሰኞ ጥር 4 2018 ዓ.ም በተላለፈው ቃለ ምልልስ በኢትዮጵያና በኤርትራ መካከል ካለው ውጥረት ጋር በተያያዘ ለቀረበላቸው ጥያቄ የውሃ ጦርነት ብለው ማወጅ ለማን ነው? ለኛ በቀጥታ የቀይ ባህር ጉዳይ አይደለም፣ የናይል ጦርነት ነው እየታወጀ ያለው። ጦርነቱ ማንን የሚመለከት ነው ብለዋል። ይህን ያሉት የት ሀገር መሪ ናቸው? አብረን የምንከታተለው ይሆናል። ኢትዮጵያ ቀይ ባህርን ለማግኘት የምታደርገውን ዲፕሎማሲያዊ እንዲሁም ፕሮፓጋንዳ እንቅስቃሴ ለማዳመቅ የቀረበ ነው ሲሉም ከሰዋል። ፕሬዚዳንቱ ለጉዳዩ እውቅና መስጠት አይገባም ሲሉም አጣጥለዋል። እንዲሁም አንድ የአካባቢው አስጎብኚ ለቢቢሲ እንደገለጸው ሁለት የውጭ ዜጎች ምዕራብ ኦሞ ዞን ውስጥ በሚገኝ ሱሪ ወረዳ 2 ቀን መቆየታቸውን ለቢቢሲ ገልጸዋል። ጥቃቱን የተፈጸመባቸውም በአካባቢው የነበራቸውን ጉብኝት ጨርሰው እየወጡ በነበረበት ሰዓት እንደሆነም አስረድተዋል። የት ሀገር ዜጎች ናቸው? እንዴት ተገደሉ? በዝርዝር የምታደምጧቸው መረጃዎች በቻናላችን ይዘናል። ሁሉንም በዝርዝር እናስደምጣለን። እስከ ፍጻሜ የቆዩ ዝርዝር መረጃውን ያድምጡ ግብዣዬ ነው። ሁሉንም ከኢትዮ ፍቅሩ ዜና ወደሚደርሳችሁ ዝርዝር መረጃ አለፍኩ። አብረን እንቆይ። በኢትዮጵያ ሕዝብ ላይ የታወጀ ጦርነት ነው። ኤርትራዊው ፕሬዝዳንት ኢሳያስ አፈወርቂ ከሀገራቸው ብሔራዊ ቴሌቪዥን ጣቢያ ጋር ባደረጉት ቆይታ የብልጽግና የቀይ ባህር ፍላጎት በኢትዮጵያ ሕዝብ ላይ የታወጀ ጦርነት ነው አሉ። ብልጽግና መጀመሪያ ላይ ጦርነት የከፈተው በኢትዮጵያ ሕዝቦች ላይ ነው። ከፕሪቶሪያው ስምምነት በኋላ በአማራ ክልል ፋኖን ለማጥፋት ጦርነት ታውጇል። በትግራይ፣ በአፋርና በኦሮሚያና በሶማሊያ ጦርነት ታውጇል ብለዋል። አክሎም ይህ ጨዋታ የብልጽግና አጀንዳ አይደለም፣ አጀንዳው የሌሎች ነው። ገንዘብ እየሰጡ እየደገፉት ያሉት ሌሎች ናቸው ሲሉ ተናግረዋል። እነማን እንደሆኑ አይገልጹም። ፕሬዚዳንቱ በሰጡት ቃለ ምልልስ እንዲህ ወዳለው ቀውስ የሚገፋፉ ሰነፍ፣ የከሰረና ፈሪና ስግብግብ ነው በማለትም ገልጸዋል። ኢሳያስ ለጦርነቱ ዝግጅት ወደ ኢትዮጵያ ሰው አልባ አውሮፕላን፣ ድሮን እና ሌሎችም የጦር መሳሪያዎች እየገቡ እንደሆነም ጠቅሰዋል። ማን ነው ድሮኖቹን እያመጣ ያለው? ከውጪ እነዚህን ሁሉ መሳሪያዎች እየገዛ ያለው ማን ነው? ይህን ሁሉ ሴራ በገንዘብ እየደገፈ ያለው ማን ነው? ገንዘብ የት ነው እየመጣ ያለው ሲሉም ፕሬዝዳንቱ ተናግረዋል። ቃለምልልሱን ላደረጉላቸው ጋዜጠኞችም ጊዜያችሁን አታባክኑ፣ እንዲህ ያለ ነገር ሚዲያችን መጠቀስም የለበትም ብለዋል። ፕሬዝዳንቱም አክለውም ጦርነት ከተከፈተ ጠረጴዛም መጋበዝ የለብንም ብለዋል። በኢትዮጵያና በኤርትራ መካከል ያለው ግንኙነት ከጊዜ ወደ ጊዜ እየሻከረ ከመምጣቱም ባሻገር የጦርነት ስጋት ሲያስተጋባ ቆይቷል። በተለይ ከፕሪቶሪያው ስምምነት ወዲህ የጠለሸው የሁለቱ ሀገራት ግንኙነት ከኢትዮጵያ የባህር በር ጥያቄ ጋር በተያያዘ ውጥረት ሰፍኖበታል። የኤርትራ ፕሬዝዳንት ኢሳያስ ከብሔራዊ ቴሌቪዥን ጣቢያ ጋር በሚያደርጉት ቃለ ምልልስ እንዲሁም በማስታወቂያ ሚኒስትራቸው የማነ ገብረ መስቀል በማህበራዊ ሚዲያ በሚያወጧቸው ጽሁፎች ገዢው ፓርቲ ብልጽግናን ሲሸነቁጡ የመጀመሪያው አይደለም። ፕሬዝዳንት ኢሳያስ ከጠቅላይ ሚኒስትር አብይ አህመድ ጋር ሆድና ጀርባ መሆናቸውን ተከትሎ ፕሬዝዳንት ኢሳያስ በዋነኝነት ከግብጽና ከሳውዲ አረቢያ ጋር ያላቸውን ግንኙነት ትስስር አጠናክረዋል። ከግብጽና ከሳውዲ አረቢያ ጋር ኤርትራ ስላላት ግንኙነት በሰጡት ማብራሪያ ኤርትራና በሳውዲ አረቢያ መካከል የተፈረመው የሁለትዮሽ ስምምነት በጋራ መግባባት ላይ የተመሰረተ ነው ብለዋል። በአፍሪካ ቀንድ የሚነሱ ችግሮች ዋነኛ መነሻቸው የውጭ ጣልቃ ገብነት መሆኑንም ጠቅሰዋል። ግብጽና ሳውዲ አረቢያ ያላቸውን ሚና የጎላ መሆን አለበት ሲሉም አክለዋል። የባህር ዳርቻና የአየር ክልልን ኃይሏን እንዲጠብቁት ማድረግ አይሰራም፣ ቀጠናዊ ደህንነትን የሚያስጠብቀው ትብብር ነው ብለዋል ፕሬዝዳንቱ። የአሜሪካና የውጭ ጉዳይ ሚኒስትር በጽኑ መተቸት የሚታወቁት ፕሬዝዳንቱ ከዶናልድ ትራምፕ አስተዳደር ጋር ያለውን ግንኙነትም በፈተና የተሞላ መሆኑን ጠቅሰው ከአሜሪካ ጋርም የሚኖረን ግንኙነት ከሁለትዮሽ ትስስር የዘለለ መሆን እንዳለበትም ጠቁመዋል። ለአሜሪካ ምልከታችንን ማጋራት አለብን። ይህ የሁለትዮሽ ጉዳያችን ብቻ የተመለከተ መሆን የለበትም። ስለ ቀጠናዊ ጉዳዮች፣ ስለ ኢትዮጵያ፣ ስለ ሶማሊያና ስለ ሱዳን መነጋገር አለብን ብለዋል። ቅድሚያ መስጠት ያለብን ለኛው ጉዳያችን ነው ሲሉም አክለዋል። ስለ ሱዳን የእርስ በርስ ጦርነትም አስተያየታቸውን የሰጡት ፕሬዝዳንቱ ኢሳያስ ሱዳን መቆጣጠር ከተቻለ ግብጽ፣ ቻድ፣ ማዕከላዊ አፍሪካ ሪፐብሊክ፣ ደቡብ ሱዳን፣ ኢትዮጵያ፣ ኤርትራ እንዲሁም ቀይ ባህር ላይ ጫና ለማሳደር የተባበሩት አረብ ኤሚሬቶች የውክልና ጦርነት ነው በማለትም ተናግረዋል። የሱዳን
ጦር ሊመሰገንና ሊደገፍ ይገባል ሲሉም እንደ ደቡብ ሱዳን ያሉ እጣ ፋንታ ሱዳን እንዳይገጥማትም መጠንቀቅ እንደሚያስፈልግም ገልጸዋል። የግብጽ የሱዳንን የእርስ በርስ ጦርነት ለማስቆም የጀመረችውን የጎረቤት ሀገራት ውይይት ጥሩ ጅማሮ ቢሆንም ድንገት መቋረጡም ጠቅሰዋል። የሱዳን ጦር ሊደገፍ ይገባል፣ ተገዳዳሪዎቹ ላደረሱ ሞት እና ቀውስ ተጠያቂ መሆን አለባቸው። የሱዳንን ሰላምና መረጋጋት እንዲሁም እድገት ማረጋገጥ የሁላችንም ፍላጎት ነው። ለሱዳናውያን ብለን ብቻም ሳይሆን ለሕሊናችንም ስንል የምናደርገው ነው በማለትም አክለዋል። ከኢትዮጵያ ጋር መካሰሳቸውን የቀጠሉት ፕሬዝዳንት ኢሳያስ በዙሪያችን ካሉት ሀገራት ጋር ያላቸውን ግንኙነት አጠናክረዋል። በሁለት ወራት ውስጥም ወደ ግብጽ፣ ሱዳንና ሳውዲ አረቢያ መጓዛቸውም አይዘነጋም። በተለይ ጠቅላይ ሚኒስትር አብይ አህመድ የኢትዮጵያን የባህር በር የማግኘት ጥያቄ አጥብቀው ማንሳታቸውን በኤርትራ በኩል ስጋት ከመፍጠሩም ባሻገር በሁለቱ ሀገራት መካከል ዳግም ጦርነት ሊቀሰቀስ ይችላል የሚል ስጋት ፈጥረዋል። በአካባቢው ያላቸውን ተጽዕኖ ለማጠናከር ከተለያዩ ሀገራትና ወገኖች ጋር ትብብራቸውን ያጠናከሩት ያሉት ሳውዲ አረቢያንና የተባበሩ አረብ ኤሚሬቶችን ፉክክር ለፕሬዝዳንት ኢሳያስ ጉብኝት ምክንያት ሊሆን እንደሚችልም ተንታኞች ጠቁመዋል። ፕሬዝዳንት ኢሳያስ ከሱዳን ጦር ኃይሎች አዛዥ ጀነራል አብዱላይ ፈታህ አልቡርሃ በተደረገው ግብዣም ወደ ሱዳን አቅንተዋል። ጀነራል ሐምዳን ዳጎል ከሚመሯቸው ፈጥኖ ደራሽ ኃይል ጋር እየተፋለሙ ያሉትን ጀነራል አልቡርሃን በታላቁ ህዳሴ ግድብ ምክንያት ከግብጽ ጋር ውግንናው ኢትዮጵያዊን ይቃወማሉ። እየተካሄደ ባለው የእርስ በርስ ጦርነት ውስጥም ፈጥኖ ደራሽ ኃይሉን ትደግፋለች ከምትባለው የተባበሩት አረብ ኤሚሬትና ጋር ኢትዮጵያ ባላት ግንኙነት ወዳጅነት ምክንያት ደስተኛ አይደሉም። ኤርትራ ከኢትዮጵያ ጋር ያላት ግንኙነት ከተበላሸ በኋላ ፕሬዝዳንት ኢሳያስ በታላቁ ህዳሴ ግድብ ምክንያት ከኢትዮጵያ ጋር የምትወዛገበው ግብጽ ጋር ወዳጅነትን አጠናክረዋል። በተደጋጋሚ ወደ ግብጽ ከማቅናታቸው በተጨማሪ ፕሬዝዳንት አብዱልፈታህ አልሲሲም ወደ አስመራ ሄደው ሶማሌን የጨመረ የኢትዮጵያ ተቀናቃኝ ትብብር መመስረታቸውም ይታወሳል። በደቡብ ምዕራብ ኢትዮጵያ ክልል ሱሪ ወረዳ ጉብኝት ላይ የነበሩት ሁለት የቱርክ ዜጎች እና አንድ ኢትዮጵያዊ በታጣቂዎች መገደላቸው የወረዳው አስተዳደር ገለጸ። የክልሉ መንግስት ጎብኚዎች ላይ ለደረሰው ጥቃት ያልታወቁ አርብቶ አደሮች ሽፍቶች ያሏቸውን አካላት ተጠያቂ አድርገዋል። የቱርክ ዜግነት ላላቸው ሁለት ጎብኚዎችና አብሯቸው ለነበሩ አሽከርካሪ ህልፈት ምክንያት ሆነው ጥቃት የተፈጸመው ሰኞ ጥር 4 2018 ዓ.ም ጠዋት ላይ እንደሆነም የሱሪ ወረዳ ዋና አስተዳደር አቶ ባርዱላ ኦልጵሲና ለቢቢሲ ተናግረዋል። ጥቃቱ የተፈጸመው ቱማ ወደ ተባለችው የማጂ ወረዳ ቀበሌ እየተጓዙ ሳለ ባንክ የተባለ ቀበሌ ላይ እንደሆነ አክለዋል። የወረዳው ዋናው አስተዳደር አቶ ባርዱላም ጥቃቱ የተፈጸመው ከማጂ ወረዳ ጋር የሚያጎራብተው ስፍራ ላይ እንደሆነም ተናግረዋል። እኛ ጋር ቱሪስቶች የሚያርፉባቸው ቦታዎች አሉ። እዚህ ጊዜያቸውን ጨርሰው ወደ ማጂ ለመሄድ መንገድ ላይ እያሉ ነው በእኛና በማጂ መካከል ባለ ስፍራ እንደዚህ አይነት ነገር የተፈጠረው ብለዋል። የደቡብ ምዕራብ ኢትዮጵያ ክልል ሰኞ ምሽት ባወጣው መግለጫ ሁለቱ ቱርክ ዜግነት ያላቸው የውጭ ሀገር ጎብኚዎችና አንድ ኢትዮጵያዊ ዜግነት ያለው አሽከርካሪ መገደላቸውን አስታውቋል። የክልሉ መንግስትም ጥቃቱን ያደረሱት ያልታወቁ የአርብቶ አደር ሽፍቶች እንደሆኑም በመግለጫው ላይ ጠቅሰዋል። የክልሉ መንግስት ይህንን አረመኔያዊ ድርጊት የፈጸሙት ሽፍቶች ተከታትሎ ለህግ ለማቅረብ የተቀናጀ የጸጥታ ኃይል በማሰማራት ሰፊ የህግ ማስከበር ስራ እያካሄደ ይገኛል ሲሉም ጥቃት ፈጻሚዎቹን ለመያዝ እንቅስቃሴ ላይ መሆኑን ገልጸዋል። በጥቃቱ ህይወታቸው ያለፉት የቱርክ ዜጎች አስክሬን ወደ አዲስ አበባ መላኩንና የሱሪ ወረዳ ዋና አስተዳደር አቶ ባርዱላ ለቢቢሲ ተናግረዋል። የመረጃ ምንጭ አስነብበዋል። ቻናሌን ስትከታተሉ ስለቆያችሁ ታላቅ አክብሮት አለን። ውድ የቻናሌ ተከታታይ ቤተሰቦች በመላው ዓለምና በአገር ቤት ላላችሁ ሁሉ በየዕለቱ ስኬት እንዲገጥማችሁ እንመኛለን። ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ እና ሼር ማድረጉ እንዳይዘነጋ፣ እንዲሁም ድጋፋችሁ አይለየን። በሌላ መረጃ ተመልሰን እስክንገናኝ በያለን ቦታ ሰላምና ጤና ይብዛልን።